በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች እንደምን ቆያችሁኝ? ባለፈው ቁጥር 1 ትምህርታችንን የምታመልኩትን ዛሬ ምረጡ በሚለው በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15ን ትምህርት መሰረት አድርገን ከጀመርነው አሁንም ከዚያው እንቀጥላለን። ያቆምንበት አሁንም በዚህ ዘመን ባለንበት የመጨረሻው ጊዜ ላይ ያሉ ሰዎች ብዙዎች የአምላካቸውን ሕግ ተላልፈው ፊታቸውን ወደ ጣዖታት ዘወር አድርገዋል በሚል ነው። ለምሳሌ ያህል እየዘረዘርን ጠቅሰን አራተኛው ላይ ደርሰን ነበር። ይኸውም ዛራንጋሽ፣ ጫጩ ከልቻ፣ አዳልሞቴ፣ ብራለንጋ፣ ወሰንገላ፣ ወሰንገፋ፣ ጠቋር፣ አቴቴ፣ አመቼሳ፣ ቦረንትቻ ወዘተ እያሉ ባዕድ አምልኮትን የሚያመልኩ ሰዎች አሉ በሚል ነበር ያቆምነው። አምስተኛውን እንየው። ጠንቋዮች በጠንቋዮች ተመርተው እነርሱ ባዘዟቸው መሰረት ግብስም አዶሮ በጭንቅላታቸው ላይ ያዟዙሩትና በሚጠሏቸው ሰዎች መግቢያ መውጫ መተላለፊያቸው ላይ ይጥሉባቸዋል። ስራዬ ብለው በዚሁ ክፉ አጋንንታዊ መንፈስ የተጠመዱ ጥቂቶች የማንላቸው ወገኖቻችንም አሉ። አንዳንድ ሰዎች ይህን ድርጊት የጦስ ዶሮ ብለው የሚጠሩት መሆኑ ነው። ክርስቲያኖች እንዲህ አይነቱ ተግባር እግዚአብሔር ከዚህ በኋላ የሚታገሰው አይደለም። ያለፈው ዘመን ይበቃል ብሎናል። አልበቃንም ካልን ጊዜውን በመቅሰፍት እግዚአብሔር እንዲቆም ያደርገዋል። አሁን ይሄ ነው የሚሆነው። ከዚህ በኋላ መቀለድ የለም። ስድስተኛው ቦሃ በግና ቦሃ ወይፈን በማረድ ለዲያብሎስ የሚገብሩና የሚያስገብሩ ወገኖች የሉም? በሚገባ ነው ያሉት። እግዚአብሔር ኩላሊት ያጤሰውን ልቦና የመረመረውን ያውቃል። ማን ምን እያደረገ እንደሆነ እግዚአብሔር እጅ ላይ በደላችንና ኃጢአታችን ተጽፎ ነው ያለው። እንዲህ አይነቱን ክፉ ተግባራቸውን ከፈጸሙ በኋላም መተትና አስማት ትብተባን ማስደረግ አደገኛው የጣዖት ተግባር ነው። እግዚአብሔር ይህንን ሥራ ይጸየፈዋል። እኔ ደካማው ወንድማችሁ እጸየፋለሁ ጣዖታትን፣ እናንተም ጣዖታትን ተጸየፉ፣ እግዚአብሔር አይወደውምና። ሰባተኛው በጠንቋይ ማመንና በየጠንቋይ ቤቱ እንደኛ ሰዎች ሆነው ለተፈጠሩ ሥጋ ለባሾች ማጎብደድና መስገድ ራሱን የቻለ ባዕድ አምልኮት መፈጸም ነው። አባባሉም የጎባጣ አሽከር ሁልጊዜ አጎንብሶ ነው። ለምን ቢባል ጌታውን ለመምሰል ነው። ከእግዚአብሔር ተለይቶ ጠንቋዩ ለዲያብሎስ ያጎበደደ ሆኖ እርሱን ለመምሰል እኛም አጎብዳጅ መሆን የለብንም። እንደዚህ አይነት መንፈስ የተገዛችሁ ወገኖቼ ሙሉ ክርስቲያን አይደላችሁም፣ ጎድላችኋል። መጨረሻችሁ ለዲያብሎስ እራት እንዳትሆኑ በንስሐ ፈጥናችሁ ተመለሱ። ይህን ጾም በምትጾሙበት ጊዜም ከእንዲህ አይነቱ መንፈስ ርቃችሁ መሆን አለበት። እግዚአብሔር የሚወደው ይህን ስለሆነ ማታ ከእግዚአብሔር ጋር፣ ጠዋት ደግሞ ከሌላ አጋንንታዊ መንፈስ ጋር ተልእኮ ያላችሁ፣ ጠዋት ከእግዚአብሔር ጋር፣ ማታ ደግሞ በድብቅ ጨለማን ተገን አድርጎ የሚሰራውን ሥራ እግዚአብሔር ያውቀዋል። ጠንቋይ ትርጉሙ ጠንቅ ማለት መጥፎ ዋይ አድራጊ ነው። መጥፎ አድራጊ ከሆነ ተግባር ከሚሰሩ ሰዎች ጋር እንዴት አጎብዳጅ ትሆናላችሁ? የሚገርመው በየጠንቋዮች ቤት ውስጥ የቅዱስ ሚካኤልና የቅዱስ ገብርኤል ስዕል አድኖ ይደረጋል። ይህም አእምሮን ዶንቦስኮ ይሉታል ፈረንጆች ለመስረቅ፣ የአእምሮን መንፈስ ለመምጠጥ፣ ስነ ልቦናን ጫና ውስጥ ከቶ አይ እነዚህማ የእግዚአብሔር ሰዎች ናቸው እግዚአብሔር የገለጠላቸውን ስለሚነግሩን ልናምናቸው ይገባል የሚለውን የዋሆቹን እናቶቻችንን ለማታለል የዋሆቹን መጽሐፍ ቅዱሳዊ ዕውቀት የሌላቸውን ወንድሞቻችንን እህቶቻችንን አእምሯቸውን ለመስረቅ የተደረገ መንፈስ ነው። የእግዚአብሔር መልአክ ቅዱስ ሚካኤልና የእግዚአብሔር መልአክ ቅዱስ ገብርኤል ከጠንቋይ ጋር ግንኙነት የላቸውም። ከማይመቻችሁ ጋር በማይመች አካሄድ፣ ከማይመስላችሁ ጋር በማይመች አካሄድ አትጠመዱ ነው ያለው ቅዱስ ጳውሎስ።
ስለዚህ ቅዱስ ሚካኤልን ቅዱስ ገብርኤልን እመቤታችንን ስዕል አድኅኖ አድርገው የእግዚአብሔር ሰው መስለው ግን የጥንቆላን ተግባር የሚፈጽሙ አደገኛ ሰዎች አሉ። ከነዚህም ፈጥናችሁ እራቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ጽዮን ማርያምን መሰረት አድርገን ፊት ለፊት እሷን አድርገን ነው ከጣዖታት ራሳችሁን ጠብቁ፣ ከባዕድ አምልኮ ተጠበቁ የሚለውን መመሪያ ያወጣ ነው። ስለዚህ ያን ተከትሎ ቤተክርስቲያንም የምትሰብከው በንጽህና በቅድስና ማመን በእግዚአብሔር ነው። መሰገድ የሚገባው ለእግዚአብሔር ነው። እርሱም የአምልኮ ስግደት ለእግዚአብሔር ብቻ ነው። ለቅዱሳን መላእክት የምንሰግደው የጸጋ ስግደት ነው። ለእመቤታችን ቅድስት ድንግል ማርያም የምንሰግደው የጸጋ ስግደት ነው። ለእግዚአብሔር የምንሰግደው ለክርስቶስ የምንሰግደው ግን የአምልኮት ስግደት ነው። ይህንን ነው በሌሎች ቤተ እምነት ያሉት ሊያውቁት የሚገባው ነገር። እውነት ነው። የዋሆችን ለማታለል ቅኖችን ለማታለል የተጠና ብዝበዛ ፈጻሚዎች፣ ብዝበዛ ግፍ የሚፈጽሙ የእናቶቻችንን መቀነት በገጠሪቱ የኢትዮጵያ ክፍል በትልልቅ ከተሞች ጭምር በየቤቱ ተሰግስገው አሉ። ይህን እውነት እግዚአብሔር ያውቃል። እናንተ ይህን ቃል የምትሰሙ እውነት ነው ወይስ ውሸት ነው? ከጣዖታት ራሳችሁን ጠብቁ። ዛሬ የምታመልኩትን ምረጡ። ታላቁ አባታችን ኢያሱ ወልደ ነዌን መሰረት አድርገን ነው ዛሬም መምህሩ ኢያሱ ወልደ ነዌ ነው የምታመልኩትን ምረጡ። በዚህ ዘመን ደግሞ ይህ ካልሆነ የተደበላለቀ ክርስትና በጾም ጊዜ ብቻ ሳይሆን በሕይወታችሁ ውስጥ የእግዚአብሔርን ለእግዚአብሔር ነው የሚለው። እናንተ ግን የእግዚአብሔርን የሚገባውን የእግዚአብሔርን ክብር ለሰዎች ሰጥታችኋል። እነዚህ ሰዎች ሸምበቆ ናቸው። ከነዚህ እርኩስ መንፈስን አዝለው ከሚዞሩ አጋንንታዊ መንፈስ ካለባቸው እነዚህ የጠላት ዲያብሎስ አሽከሮች ጋር ራሳችሁን አርቁ ነው ቅጣቱን እስኪሰጣቸው ድረስ። እነርሱም ፈጥነው መመለስ አለባቸው። 10ኛው ቆሪጥ በሚባል ቅጽል ስም እያወጡለት ከርኩሳን መናፍስት ጋር በየወንዙ የሚማማሉ ወገኖችም አሉ። ምን ማለት ነው? ይህም ራሱን የቻለ አምልኮ ባዕድ ነው። ትውልዱ ቆሪጥ እያለ ከእግዚአብሔር ጋር ተቆራርጦ ቀረኩ። ቆሪጥ ማለት ምን ማለት ነው? ሕይወቱን በጣም በሚገባ ሳይኖረው እንደባከነ ከጽድቅ መንገድ ተቆርጦ ተቆራርጦ የቀረ ትውልድ። እውነት ነው። ቆሪጥ ብሎ በራሱ ልብሱ ቆሪጥ፣ አይምሮ ቆሪጥ፣ አስተሳሰቡ ቆሪጥ፣ ትውልዱ ቆሪጥ። ከዚህ መንፈስ ውጣ። ቆሪጥ አይደለም፣ የኛ አምላክ እግዚአብሔር ነው። ጌታ አምላክ ኢየሱስ ክርስቶስ ነው። እውነቱ ይሄ ነው። አስተሳሰባችን ቆሪጥ፣ ብስለት የሌለው አስተያየቱ የቆሪጥ፣ ተጠራጣሪነት፣ የፈሪነት መንፈስ የተጠናወተው ትውልድ ደግሞ ተምሮ እንዳልተማረ ቆሪጥ እያለ ለዚህች ከንቱ ዓለም ውስኪ እየገዛ ወደ ወንዙ ይወረውራል። ያልታደለ ትውልድ ወደ ልብ ተመለስ። 9ኛው ጥቅምት 19 ቀን በቤተ ክርስቲያን ስም በዓለ ንግሥ በሚል ሽፋን ለማታለያ ዘዴን በመፍጠር ፈረቀሳ በሚል የሰይጣናት መናኸሪያ ስፍራ በመሄድ ዛር በሚባል መንፈስ አብደው ደም እስኪፈሳቸው ድረስ ለጠላት ዲያብሎስ ግብር የሚገብሩ ወገኖች ቁጥራቸው ቀላል አይደለም። እግዚአብሔር ይህን አይወድም። ተመለሱ። ፈረቀሳ በሚባለው ስፍራ ኮርማው የሚባል ባለ 2 መንታ በትሪያዥ ጣጠኛም አለ። መካኖች ሊወልዱ ሲሉ በየጓደኞቻቸውና በቅርብ ዘመዶቻቸው ተሰብከው ወደዚህ ስፍራ በሄዱ ጊዜ ለዚሁ ተግባር ተብሎ በተዘጋጀ ድብቅ ቦታ ላይ ግብረ ሥጋ ግንኙነትን በመፈጸም በሰይጣን መንፈስ ጊዜያዊ ተአምራት ልጅን የሚጸንሱ በረከት እናገኛለን ያሉ ወገኖች እንዳሉ አገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ይህ ተሰውሮ ያለ እውነት በሀገራችን በኢትዮጵያ ምድር እየተፈጸመ ነው። እንዴት አድርገን ሰላምና ፍቅርን እናገኝ? ለሀገር ለወገን ጸሎት፣ ለነገስታት ለመኳንንቱ ጸሎት አድርገን በመልካም እያስተዳደሩን በሰላምና በፍቅር ሕዝበ ክርስቲያኑና የሰው ልጆች ሁሉ በሰላም እንዳይገቡ እንዳይወጡ ካደረጉት አንዱ ይህን ጣዖት ማምለካችን ስለበዛና እግዚአብሔር ፊቱን ስላዞረብን ነው። ለዚህ ነው እንዲህ አይነቱን ነገር ይዘን አንጹም። ጾሙ የረሃብ አድማ ነው የሚሆነው። ለታይታና ለስም ሰዎች እንዲያደንቁንና እንዲያከብሩን እንዲህ ነው የሚለውን ውዳሴ ትታችሁ
ከእግዚአብሔር የሚገኘውን በረከት በትክክል የመንፈስ ቅዱስ አዳራሽ እንድትሆኑ ያስፈልጋል። ለታይታ ለስምና ለክብር አትጹሙ፣ አትጸልዩ። በመጀመሪያ በልባችሁ የቋጠራችሁትን ቂም በቀልና ጣዖት ማምለክን ከውስጣችሁ አውጡና ጹሙና ጸልዩ። እኔ እሰማችኋለሁ፣ የምታመልኩትን ምረጡ። ይህን ነው እያለን ያለው። የልዑል እግዚአብሔር ቤተሰቦች ሆይ ባለ ሁለት ባላያጅ ኮርማው ከተባለው ሰው ከዚህ የሰይጣን በቅሎ የሚወለዱት ልጆች ስማቸውን ማን እንበላቸው? በጣም የሚገርም እኮ ነው። አደፍርስ ኮርማው እንበለው። አደፍርስ ይወለዳል፣ ትውልዱን ያደፈርሳል፣ ቤተ ክርስቲያንን ያደፈርሳል፣ የሰው ልጆችን ያደፈርሳል። ይሄ ነው፣ ሌላ ነገር የለውም። ደም መላሽ ኮርማው ደም በከንቱ ያፈሳል። ደም መላሽ ኮርማው ከኮርማው ልጆች የሚገኝ ፍሬ የለም። አምታታው ኮርማው በውስጥም በውጭም አምታታት ስራ ነው፣ ሌላ የለም ከኮርማው የሚገኝ ፍሬ። ምን ለው ይሄን ስም ድባልቀው ኮርማውን መደበላለቅ፣ እምነቱን ከክርስትናው ክርስትናውን ከእምነቱ ግራ የገባው ትውልድ እጅግ የሚያሳፍር ክፉ ተግባራት እየተፈጸመ ነው ያለው። ወደ ልቦናችሁ ተመለሱ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ምዕራፍ 4 ቁጥር 27 ላይ እንዲህ ነው ያላቸው፣ አንቺ የማትወልጂ መካን ደስ ይበልሽ። ምክንያቱም ልጅ ለመውለድ ተብሎ ሄዶ ልጅ ተወልዶ ቢመጣ ልጁ ካልተባረከ ምን ጥቅም አለው? አገሩን የሚሸጥ ቤተ ክርስቲያንን አሳልፎ የሚሰጥ ሃይማኖቱን የሚከዳ አንዱን ካንዱ የሚያጋጭ የሚያባላ ተንኮለኛ ልጅ ከምትወልድ ይልቅ አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አመጠሽ የማታውቂ እልል በይ ጩኺ ያለው በእውነት ይሄ ነው። ከወለዱት ይልቅ ያልወለደችው ብቸኛይቱ ሴት እጅግ የተባረከች የተመሰገነች ናት። ባል ካላቱ ይልቅ የብቸኛይቱ ልጆች በስተዋልና ተብሎ ተጽፏል። በአይምሯ ልጅ ለመውለድ የምትፈልገው ግን ያልወለደችው ሴት እርሷ ብፅዕት ናት፣ የተባረከች ናት ነው ያለው። እኛም ወንድሞች ወይ እንደ ይስሐቅ የተስፋ ቃል ልጆች ነን ነው ያለው። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲህ ነው ያለው። በመንፈስ ቅዱስ የተወለደው ልጅ መልካም ነው። በጠላት ዲያብሎስ የተጸነሰ ልጅ ፍሬው የጠፋ ነው፣ ትውልድንም ያጠፋል። ይሄ አንደኛው አደገኛ አካሄድ የጣዖት የባዕድ አምልኮ አካሄድ ነው። ውጡ። አስረኛው ለማይጠቅም ሀብት ክምችት ጥቂት የማንላቸው ጨካኝ ሰዎች የሴቶችን የብዙዎችን ንጹሐንን ደም በማፍሰስና የፈሰሰውን ደም እስከ መጠጣት ደርሰዋል። እርግጠኛ ሆነን መናገር እንችላለን። ይህን ክፉ ተግባር በመፈጸማቸው የ666 ሐሳዊ መሲህ ምርጥ አባልና ተከታዮች ሆነዋል ማለት ነው። ይህን ተግባር የፈጸማችሁ ሰዎች በሥጋ ሕይወታችሁም ሳላችሁ እንደ አባቶቻችሁ እንዲሁ እንደባዘናችሁ እንደፈራችሁ እንዳጠፉት ሰዎች እንደምትከተሏቸው ሰዎች ስትባዝኑ ስትባትቱ ትኖራላችሁ። እየተንከራተታችሁ ለዘላለም የማይቀረውን የሞት ጽዋ ትቀበላላችሁ። ኋላም ለጊዜው በሲኦል በመጨረሻም ጌታችን ይህን ዓለም ለማሳለፍና ለፍርድ ሲመጣ ዘላለም ቱሎ የማያንቀላፋ እሳቱ የማይጠፋ ጨለማው የከፋ ጠረኑ የተረፋ ገሃነመ እሳት ዱዳሌብ እንጦሮጦስ በረባሮስ ይጣላሉ፣ ይፈረድባቸዋልም። ይህን ነው የተፈለገው። ከዚህ ጉድ እንድንወጣ ፈጥነን ንስሐ እንግባ። ፈጥኖ ንስሐ መግባት መልካም ነውና በዮሐንስ ራእይ ምዕራፍ 2 ቁጥር 4 እስከ 5 ላይ እንዲህ ይላል። የዮሐንስ ራእይ ምዕራፍ 2 ከቁጥር 4 እስከ 5 ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና ነው ያለው። እግዚአብሔር እየነቀፈን ያለው የቀደመውን ፍቅርህን ትጾም ነበር፣ ትጸልይ ነበር፣ ትሰግድ ነበር፣ ከባዕድ አምልኮ ርቀ ነበር። ስለዚህ ዓለም ገንዘብ ግድ አይሰጥህም ነበር። ቅድሚያ የኔን ፍቅር ታስቀድም ነበር። ጎበዝ ነበርሽ፣ ጎበዝ ነበርክ፣ ጎበዝ ነበራችሁ። አሁን ግን በጓደኛም በተለያዩ ሰዎች ምክንያት ወይ ተስፋ በመቁረጥ ስራ በማጣት ምክንያት ወዳልሆነ መንገድ ሄዳችኋልና ተመለሱ ነው። የቀደመውን ፍቅርህን ትተሃልና የምነቅፍብሽ ነገር አለኝ ነው ያለው። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ ነው። ጾም፣ ጸልይ፣ ስገድ። የጎደለህን እኔ በቸርነቴ እሞላዋለሁ፣ የጎደለሽን እኔ በቸርነቴ
እበላልሻለሁ ነው ያለው እግዚአብሔር። አለዚያ ግን እመጣብሻለሁ፣ አለዚያ ግን እመጣብሃለሁ ነው ያለው። እመጣልሃለሁና እመጣብሃለሁ ይለያያል። እመጣልሃለሁ ለምህረትና ለይቅርታ ነው። እመጣብሃለሁ እመጣብሻለሁ ካለ ግን በመቅሰፍት ነው። እግዚአብሔር ከዚህ መቅሰፍት ይሰውረን። ንስሐም ባትገባ መቅረዝህን ከስፍራው እወስደዋለሁ። መቅረዝ እኔ ብርሃን ሆኜ የምታይበትን አስተሳሰብህን ካንተ እኔ እወስደዋለሁ፣ ካንቺ እወስደዋለሁ ነው ያለው። ከዚህ እግዚአብሔር ይሰውረን። ወደ ልቦናችሁ ተመለሱ። ለዕለቱ ቁጥር 2 ትምህርታችን እዚሁ ላይ ይቆየን። ገና ብዙ እዚች ምድር ላይ ያለውን ነገር የምንነጋገረው ብዙ ነገር ስላለ ካለን ጊዜ አንጻር እዚሁ ላይ ይቆየን። በሚቀጥለው ቁጥር 3 ይቀጥላል። የእግዚአብሔር ስም የተመሰገነ ይሁን። አሜን።